ጥያቄስ ምንድን ነው? እሱ እኔ በሆነ ምክንያት በሆነ ምክንያት ልከፍል ፈልጌ ነበረ። እንዴት ይታያል? እኔ በተወሰነ ሰዓት ማለት ነው መልሳለሁ ኢንሻአላህ ካልሞትኩኝ። ምክንያቱ ምንድን ነው? ባለፈ አልፈታም ብለሽ ምክንያቱ እንደዛ 30 እንደዛ ነገር በዛ በከፈርሽበት ቅጽበት ብትሞት የዘላለም ጀሃነም እኮ ነው የምትሄጂው። እሱ ግራ ገባኝ። ጠይም እናድርግ አቅሜ በላይ ሆነ። ማድረግ ያለብኝ ብለሽ መጠየቅ እንጂ ችግር ካለ በህይወታችሁ ጉዳይ ላይ ኩፍር የፈለገ ቢሆን መፍትሄ አይሆንም ለትዳራችሁ። ይሄን የምታደርጉ ሴቶች ካላችሁ አይፈቅድም እንደዚህ ማድረግ። ኒካሁም አይወርድም በዚህ ሆን ብላችሁ አስባችሁ በዚህ ነገር ማድረግ። ለማንኛውም ባልሽ ምን አድርጎች ነው? ወይንም ደግሞ በመካከላቸው ያለው ነገር ምንድን ነው? ፍቺ እንድትጠይቂው ያስፈለገሽ ያነሳሳሽ ነገር ምንድን ነው? እስኪ ንገሪኝ። እሱም ፍቺ ጠይቃችሁ ታሳማኝ ምክንያት ተገኝቶበት ባል እምቢ ካለ ሸሪያ ፍርድ ቤት ሄዳችሁ እናንተ ማስወራት ትችላላችሁ። እናንተ መሄድ ካልቻላችሁ ለቤተሰቦቻችሁ ክልና ስታችሁ እነሱ ሄደው ማስወረድ ይችላሉ። ቀላል ነገር እኮ ነው። ችግሩ ሁሉም ቦታ ሞክሬያለሁ። እሱ ምንም እንትን አላለልኝም። ያኔ ያልሞከርኩት ነገር የለም። ባልተቤቴ ስራ አይሰራም። እኔ ብቻ ነኝ የምለፋው። በቃ ካረቤቱኝ ያኔ እኔ ብቻ ነኝ እንትን የምለው፣ እሱ አይሰራም። ፍታይ ስለው ደግሞ 30,000 ሪያል በሳውዲ ካልከፈልሽ ምናምን አለኝና እኔ ደግሞ ያለኝን ልክፈልህ 30,000 የት አምጥቼ ነው የምከፍልህ ስለው በቃ ብዙ ነገር አሳልፌያለሁኝና እምቢ አለ። አሁንም እየሰራሽ ነው አስባለሁ ምናምን አለ። ምን ላድርግ ጠይብ፣ እኔ ይሄ ነው ሀሳቤ። እኔ ከፍሬ በቃ መለሳለሁ ካልሞትኩኝ። እንዳልሞት ብቻ ደው አድርጉልኝ ከፍሬ ማለት ነው። ይሄ ነው አማራጭ። እሱ እንደሱ አይቻልም እያልኩሽ ነው። ሙስሊም ከሆንሽ ስለ እስልምና እየጠየቅሽ ከሆነ አይቻልም መክፈር እያልኩሽ ነው። መፍትሄው ምንድን ነው ብለሽ ጥያቄ ጠይቂ። እንደዚህ አትበሉ። ሰው ለቅጽበት ያክል አላህ ስብሐነ ወተዓላን ይክዳል። ሱመያን ታውቋታላችሁ? 3 ፊደል በይ ነው የተባለችው። ሁ በለ እችን በይችን የክህደት ቃል ከዚያ ህይወትሽን አትርፊ አሏት። ለቅጽበት ያክል አምላክ እናንተዬ ይህንን ቪዲዮ ስትሰሙ ከኋላ ያስገባሁትን ማለት ነው አልደነገጣችሁም? በጣም ነው አይደል የሚያስደነግጠው። ለራሳችን ጥቅም ማለት ለራሳችን ፍላጎት ብለን ለሰከንድ የሚሆን አላህ መካድ አይከብድም? በጣም ነው የሚከብደው። ሱብሃንአላህ እንዴት እንዳሰበችው አላውቅም። እስኪ የሰሞኑን አንድ የነፈኪሃና የነኢክራም ቦክስ ቢሆን እኮ 2-3 ዓመት አይደለም 20-10 ዓመት ልትጠብቀው ትችይ ነበር። ስለዚህ እንዴ ዝም በይ፣ መልስ አትስጪኝ። እንደዚህ ለኔ በታሳተኝ እንደዚህ አይነት መልስ እንድትሰጪኝ አልፈልግም። ግን ምንም ነገር የላችሁ። አሁን እኔን ስታይ የሆነ ነገር እንደገና ሌላ ነገር እንደተሰማሽ አይነት ስሜት ነው የተሰማኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ተመልካቾቼ? ቪዲዮ ላይክ አድርጉት፣ እስከ መጨረሻው አዳምጡልኝ ማለት ነው። ቪዲዮዬን ማለት የኢክራምና የፈኪሃ ነገር በጣም ገርሞኛል። አንዳንድ ጊዜም ሳስበው ድራማ ይመስለኛል። ለምን የእውነት ቢሆን እስካሁን ኢስሃምና ኢክራም ይጋቡ ነበር። ፈኪሃና ኢክራም ተገናኝተው ዱላ ይቀረሽ ንግግር አድርገዋል። እስኪ ከንግግራቸው መሀል የገረመኝ እሱን እናዳምጥና እንመለሳለን። ቢሆን እኮ 2-3 ዓመት አይደለም 20-10 ዓመት ልትጠብቀው ትችይ ነበር። ስለዚህ እንዴ ዝም በይ፣ መልስ አትስጪኝ። እንደዚህ ለኔ በታሳተኝ እንደዚህ አይነት መልስ እንድትሰጪኝ አልፈልግም። ግን ምንም ነገር የላችሁ። አሁን እኔን ስታይ የሆነ ነገር እንደገና ሌላ ነገር እንደተሰማሽ አይነት ስሜት ነው የተሰማኝ። እኔ አንቺን ሳይ አይደለም ግን አንቺ በመሐላችን ገባሽብን። አልገባውም በመሐላችን አንቺ ደሽል ቅድምም እኮ ተናግረሻል። እኔ እንዳማራጭ ሌላ ህይወት ሲያስኩኝ አልሽ፣ ለመመለስ ደግሞ ድጋሚ ተመሳሳይ ነገር ስለሆነብኝ ነው አልሽ። ስለዚህ አሁንም እኮ ጣልቃ አልገባሁም። አንቺ እኮ መጀመሪያም እኮ ሌላ መርጠሽ ታውቂያለሽ። እኔ አሁን ላይ ለማስተካከል እየሞከርኩ ነው። አንቺ ግን እንደ ሴት አታስቢም? ቢያንስ እንደሌላው ባታስቢ እንደ ሴት ታስቢልኝ። 10-20 ዓመት ምናምን ምትይው እኔ ምን ቆሜ እንደዚሁ እንትን ነኝ? እንደ ቫምፓየር በእድሜ አይቀጥልም ነው? እንደዛ አይደለም። እኔ በእኔ በኩል ያለውን ነገር አታውቂማ። እኔ ላይ እየደረሰብኝ ያለውን ነገር አታውቂም አይደል? እኔ መጠበቅ ብችል አንቺ ሳትነግሪኝ በፊት እጠብቀው ነበር። 3-4 ዓመትም የማይጠብቅ ሰው አለ። ገባሽ? ግን እኔ እንደዛ አይነት ሴት አይደለሁም። በቻልኩት መጠን በቃ ለመታገስ ሞክሬ 10 ዓመት 20 ዓመት ምናምን ስለሚል ሲጀመር 10 ዓመት ምትይ ምናምን የእሱን አይተሽ ነበር እርግጠኝነት። አንቺ መቶኝ እንደማትጠብቂው አውቃለሁ።
አረ እሺ እኔ እንደዚህ አልመሰለኝም ነበር። ይኸውልሽ አንቺ አሁን ላይ ምናልባት እኔና አንቺ እድሜ ልዩነት በደንብ ሊኖረን ይችላል፣ በደንብ ልበልጥሽ እችላለሁ። ነገ ላይ ግን አንቺ 10-20 ዓመት ምናምን ብትጠብቂ ከዚህም በላይ እድሜ ትሆኛለሽ። እንደዚህ አትቀሪ፣ እንዳሁኑ ልጅ ሆነሽ አትቀሪ። እና አሁን ላይ እንደማያሳስብሽ አይደለም ስለ እድሜ የሚያሳስብሽ። በጣም ይቅርታ ማለት እኔ እንደዚህ አልጠበቅኩም፣ እንደዚህ ነገር አላሰብኩም። አሁን ምናምን ብለሽ ጭራሽ እኔን እንትን ትያለሽ። እሺ በጣም ይቅርታ። እሺ ወላሂ በጣም ይቅርታ። እኔ እንደዚህ አልመሰለኝም ነበር። አይ እኔ እንዲህ በጣም እንዲልሽ አይደለም፣ እንዲሰማሽ አይደለም። በጣም እንትን አትበይ፣ ፈታ በይ። ኢትስ ኦኬ ኦኬ ነው ሳይሆን ያው ያልኩሽ ነገር ቀልድ አይደለም፣ የምርም ነው። ይሄ ስለኔና እሱ ምናምን ነገር የነገርኩሽ ያወራሁት ነገር ቀልድ አይደለም። ግን ያን ያህል አንቺንም መጫን እንትን ማለትም አልፈልግም። አንቺ የራስሽ አትሄዳለሽ ስላላወኩ ነው አንቺ ጋር ያለውን ስሜት እና በጣም ይከብቶኛል። አይ ችግር የለውም። ያንቺ ጥፋት እኮ አይደለም፣ ያንቺ ጥፋት አይደለም፣ የሱም ጥፋት አይደለም፣ የኔም ጥፋት አይደለም። መሆን ያለበት ነገር ነው እየወረ ያለው። ሜቢ ለኸይር ነው አላህ ሊፈተነን የፈለገው እንጂ የኔና የሱ ነገር ጥሩ መሆን ቢችል ኖሮ ድሮ ይሆን ነበረ፣ እዚህ ድረስ አንደርስም ነበር። አንቺ መምጣትሽ ለኸይር ነው። የምርሽ ያው አላህ ያለው ነው የሚሆነው። መቼም እኛ እንትን ባልና አይደለም። የአንቺ መምጣት እንግዲህ አላህ ስለፈለገው ነው የሚመጣው። እና አንቺም አሁን የመጣሽበት ሰዓትም አሪፍ ነው። ምክንያቱም እኔ በራሴ ሳይድ ብዙ ማስተካከል ያለብኝ ነገሮች አሉና ቢያንስ እንደዚህ እሱንም ቢያንስ የሆነ ብቻ እንትን ብለሻል። እኔ ያጎደልኩበትን ነገር እንትን እያልሽው ስለሆነ አሪፍ ነው ስልሽ እኔ አሁን ወደ ሌላ ፎከስ አድርጌ እዛኛው ጋር ነገሮች ማስተካከል ምናምን ሲኖርብኝ ግዴታ እዛም እዚህም መሆን የለብኝም። ገባሽ? እና አንቺ የመጣሽው ለኸይር ነው። የራስሽን እንትን ኖሮ ቻላ ያለው ይሆናል። እንደዚህ አድርጊ እንደዛ ታርጊ ምናምን አልልሽም። ኦኬ አለ ያለው ይሆናል እንግዲህ መሆን ያለበት። ማውራው ሁሉ ጠፍቶኛል። ምክንያቱም ቅድም እንደዛ ስትይ የእውነት ጨንቆኝ ነበር፣ ስህተት ይሰራ ነበር ይመስለኝ። እና ወደ ጥያቄሽ መልስ ስገባ ለኔ ችግር የለውም ፈታ በይ። እኔ እስካሁን ያልኩሽም ዝም ብዬ ነው ያው ትንሽ ጃስ ስላስብልሽ ብዬ እና በራስሽ መንገድ ሂጂ። ልክ ነው ብለሽ የምታስቢውን አድርጊ። ብቻ ራስሽን እንዳትጉጂ። ያው ከዚህ በፊት የሰራሻቸውን ስህተቶች ምናምን አትድገሚ በቻልሽው መጠን እና ብዙም ደግሞ ቀለል ምናምን አትበይ። ያው ምድሽ ገብቶሻል እንጂ ብዙም ቀለል አትበይ። ግን ያው ብዙም መቸኮል ብዙም መዘግየት ዋጋ ሰጥቷል። ትክክል ነሽ እና በጣም አመሰግናለሁ። የኔና የሳምን ክፍተት ጠብቀሽ መግባት ማለት ይሄ ለኔ የሰውን ክፍተት እንደዚህ ፈጥሮ መሀል ላይ ለመግባት መሞከር ለኔ የሰይጣን ባህሪ ነው። እንደዛ አይደለም ምንም ልታሳምኚኝ አትሞክሪም። እንደዛ አይደለም አግኝተሽ ነው ክፍተቱን በቃ ልክ ክፍተት ተፈጠረ ክፍተቱን ተጠቅመሽ ነው መሀል ላይ የገባሽ አይደለም። ይክሩ ያው እኔ መስማት ካፈለሽ እንትን ልበል አናውራ። እኔ እንደውም ማለት ነው ከዚህ በላይም ልናገርሽ ይችል ነበረ እንደኔ እንትን እንደመናደድ አሁን በጣም በተረጋጋበት ጊዜ ነው የመጣሽው። እንደውም ጥሩ ነው። ለምን መጀመሪያ እንዳልኩሽ መጀመሪያ ቢፎር እሱ ጋር ከማውራትሽ በፊት እኔን ብታወሪኝና ከኔ ጋር ያለውን ነገር ምንድነው ይሄ ብትሰሚ ጥሩ ነበር። ከዛ በኋላ እሱ ጋር ሄደሽ ምናምን ያን ሁሉ ነገር ሰሚ ጥሩ ነበር። ከዛ በኋላ እሱ ጋር ሄደሽ ምናምን ያን ሁሉ ነገር እንትን ካልሽ በኋላ ወደ እኔ ብትመጪ ጥሩ አልነበረም። እርግጥ አሁን ላይ የተረጋጋበት ታይም ላይ ነው የመጣሽው እና ደግሞ ካሜራሙ ስላለ ነው። እኔ እንደዚህ ነጥብ ጥዬ እንደዚህ ሰው ፊት ላይ የሚሄድ ነገር ካሜራ ያዘውን አይለቅም። አንቺም ታውቂያለሽ እኔም አውቃለሁ። በቃ አንቺን በኋላ እንደዚህ ያልቻ አትፈልፉ እንጂ ሌላ ማንም በእኔ በኩል ሆኖ ማንም አንደርስታንድ እንደማያደርገኝ አይደለም። እንደዛ ግን እንደተረዳሽው አይደለም፣ አንቺ እንዳሰብሽም አይደለም። እና እንዴ እኔ ማንንም ክፍተት እንትን ብዬ ፈልጌ የምገባው እኮ ክፍተት ሲፈጠር አይደለም የምጣሽው። ክፍተት አይደለም ቪዲዮዎቹን መጨረሻ ላይ ነው አይደለም እኛ ስንጣላ ክፍተት ሲፈጠር አይደለም የመጣሽው። ግን በካዳ አይደለም ይኸውልሽ፣ በካዳ አይደለም በካዳ ሳይሆን እየተማመነ አትሊስት አብራችሁ እንደማትሆኑ ከዚህ በኋላ ስላወቅኩ ነው። አይቀሽኛል ወይ አንቺ እንደጠበቅኩት አይደለም እንዴ? አንቺ ገና ለጋት ዩቲዩብ ላይ ቲክቶክ ላይ አየሁት ምናምን ብለሽ እኮ ነው የመጣሽው አይደል? እኔ ከሱ ጋር ስንት ጊዜ ስጠብቀው እንደነበረ ታውቂያለሽ? ይሄን ነገር ወደ እኔ ለማምጣት እሱ ስንት ጊዜ ስታገሰው እንደነበረ ታውቂያለሽ? ወደስ ይመጣል ምንሽ እኮ ስጠብቀው እንደነበረ ስንት ጊዜ ታውቂያለሽ ወይ? ስንት ዓመት ሙሉ ጠብቄው ነው መጨረሻ ላይ በቃ እኔ ሴት ላይ መወሰን አለብኝ ከለሱ ከ3 ከ4 20 ዓመት ምናምን የምትይው እኔ ምን ቆሜ እንደዚሁ እንትን ነኝ እንደ ቫምፓየር በእድሜ አይቀጥልም ነው። እንደዛ አይደለም
እኔ በእኔ በኩል ያለውን ነገር አታውቂማ። እኔ ላይ እየደረሰብኝ ያለውን ነገር አታውቂም አይደል? እኔ መጠበቅ ብችል አንቺ ሳትነግሪ በፊት እጠብቀው ነበር። 3-4 ዓመትም የማይጠብቅ ሰው አለ። ገባሽ? ግን እኔ እንደዛ አይነት ሴት አይደለሁም። በቻልኩት መጠን በቃ ለመታገስ ሞክሬ 10 ዓመት 20 ዓመት ምናምን ስለሚል ሲጀመር 10 ዓመት ምትይ ምናምን የእሱን አይተሽ ነው በእርግጠኝነት አንቺ የምትሆኚ ተማጥብቂው አቃሪ አረ እሺ እኔ እንደዚህ ያልመሰለኝ ነበር። ይኸውልሽ አንቺ አሁን ላይ ምናልባት እኔና አንቺ እድሜ ልዩነት በደንብ ሊኖረን ይችላል፣ በደንብ ልበልጥሽ እችላለሁ። ነገ ላይ ግን አንቺም 10-20 ዓመት ምናምን ብትጠብቂ ከዚህም በላይ እድሜ ትሆኛለሽ። እንደዚሁ አትቀሪ፣ እንዳሁኑ ልጅ ሆነሽ አትቀሪ። እና አሁን ላይ እንደማያሳስብሽ አይደለም ስለ እድሜ የሚያሳስብሽ። በጣም ይቅርታ ማለት እኔ እንደዚህ አልጠበቅኩም፣ እንደዚህም ነገር አላሰብኩም። አሁን ምናምን ብለሽ ጭራሽ እኔን እንትን ትያለሽ። እሺ በጣም ይቅርታ። እሺ ወላሂ በጣም ይቅርታ። እኔ እንደዚህ አልመሰለኝም ነበር። አይ እኔ እንዲህ በጣም እንዲልሽ አይደለም፣ እንዲሰማሽ አይደለም። በጣም እሺ ተመልካቾቼ ያው እንደሰማችኋት ነው ኢክራም ማለት ነው። ያው ጠብቂኝ እንዳላት እኔ የተረዳሁት አሁን ከዚህ ኢሳም ጠብቂኝ እንዳላት እና መጠበቅ እንደከበዳት ነው። እና በዚሁ አጋጣሚ ያው ፈኪሀዬ ክፍተቱን አግኝታ ግብት ብላለች ማለት ነው። በይ እንግዲህ ደግሞ አንቺ እድልሽን ሞክሪ። እኛም እንግዲህ ማንን እንደሚያገባ እንጠብቃለን። ሌላ 3ኛ 4ኛም ሊመጣ ይችላል። በርቱ።